ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሒስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ የአይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸዋል። ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያውቁታል። ተላከ ነብዩ አለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነብዩ አለይሂ ሰላቱ ወሰላም። ሒስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን አለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሒስድ አላህ ውስጣችን ያጽዳው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድም፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነብዩ አለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ ሰውን መመቅኘትን ባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉል ሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ ተሳካላት፣ እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው ተጭኖታል እኮ ዱንያው ይላል። ወንጀል ያሰራል፣ ስም ያስጠፋሃል። እሱ ስታይ ፊት እንደተኮሳተረን። ከዛም ነብዩ አስከትለው ምን አሉ? ሒስድ እኮ አሉ ጸጉርን አይደለም የሚላጨው ዲንን ይላጫል። ሰውየውን ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህንም ይጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያን ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉስ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሱ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሱ ስትሄድ የነጭ ሽንኩርቱ ሽታ ንጉሱን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሱ ገብቶ ነበርና ንጉስ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሱ አፉ ይሸታል እያለ እያወራ ነው አለው። ተበሳጨ ሙዕተስብ። እኔ ባቀረብኩት እኔን ከባድ ነው ለነገስታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሱ ጋር። እንደገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናገር ንጉሱ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ።
የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩ ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አሉ። ማን ገደለው? የሆነ ደብዳቤ ይዞ ሄዱ። ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያንገጠሬ ደብዳቤው ስላድርስልሃል የሰጠውት። ከዛ ንጉሡ ጠረጠረ፣ የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋለው? ምን ብለ አፉ ይሸታል ብለ? ንጉሡ እርሶ ነው። እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸተው። ከዛም አንድ ቃል አለ፣ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሒስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ደብ ዓለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል ላ ተሐሰዱ ፊ ሰሒሐይን፣ ሒስድ አትገባቡ፣ አንዳንዱን አይመቀኙ፣ አላህን የሰጠ ያን ችሮታ። ወላ ተባገዱ፣ አትጠላሉ። ወላ ተቃጠዑ፣ ዝምድናን ጓደኝነት አትቁረጡ። ወኩኑ ዒባደላሂ ኢኽዋና፣ የአላህ የምትዋደዱ ወንድማማቾች ሁኑ። ለማጥፋት አትሩት። በንግዱ ከተሳካለት አላህ እንዲሰጥ ለምነው፣ አንተ ምሩት። እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል። ኢብኑ ሐዝም ተቁል ሐማማ ሚል ኪታብ አላቸው። ታዋቂ ዓሊም ናቸው። አንደሉስ ውስጥ የአሁኗ ስፔን ላይ የተከሰተን በነጋዴዎች መሃል ፉክክር መጽሐፋቸው ላይ ያስቀምጠውታል። ተቁል ሐማማ ይላል። እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል። አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር። ንግዱ የተሳካለት፣ የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ 4 በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ፣ ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለቢያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደህና አደርክ? ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምሃል። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎ ተደ። አይ ቢጫ ነው ግን አምሮብሃል ብሎ ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል፣ እንዴት ነህ አለው። በተለይ ሰማያዊው ጥምጣምሃል። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል፣ ተለየው። ሳይኮሎጂካሊ አታክ አረጉት፣ አቀጣጠል። ሱቁ ከመድረሱ በፊት ሶስተኛው ጠበቅ። ከፈሐለ ካምሮብሃል ዛሬ በተለይ ቀዩ ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ፣ እኔ የተሳሳተ። ጥምጣሜ ነጭ ነው አሉ ጫፉን አምጥቶ። ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቁ ውስጥ ገባ። ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል፣ ንጋቱን መስልሃል፣ በተለይ ቢጫው ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ሐዝም። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ፣ አቅሉ ተነካ ይላል። ኢብኑ ሐዝም ምን ያሉ ይህ ሰው በሂደት አበደ ይላል። አንደሉስ ጎዳና ላይ ይህም ባለ ሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሐስድ አዝነው። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላሂ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ፣ ውድ ወንድሞቼ ከዚህ በሽታ የሚጸዳ የለም።
የነቢያትን ጓዳ የጎበኘን ወንድም ላይ ወንድም ቢላ ያስወጣ ነው። ሒስድ ከባድ በሽታ ነው። ሰማይ ጀመረ፣ ምድር ላይ ነጠረ፣ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሒስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት፣ በኸይር ተሽቀዳደሙ። ምታሐስደው በኸይር ስራ ነው። እሱ መስጂድ ሰራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ፣ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነብዩ አለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ ለሁለት ነገር ቢሆን እንጂ ሒስድ የለም ይላል። አንድ ሰው አላህ ብር ሰጥቶት ሲበትን ካየው አረ ስጠንና እንበትን ይሄ ይቻላል። አለም ለአንዱ ዒልም አላህ ሰጠው፣ ቁርአን ሰጠው፣ ሲያቀራ ሲያስተምር አየው፣ እንደሱ ስጠንና እንስጥ፣ ይሄ የሚመሰገን ነው አሉ ነብዩ አለይሂ ሰላቱ ወሰላም። መነሻው ሒስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆች ውስጥ መፍጠር የፈለገው ለሚስሊ ሃዛ ፈልያዕመል العاملون فليتنافس المتنافسون ፉክክር፣ ውድድር፣ ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገ። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከትላለሁ። የመጀመሪያ ሒስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሒስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም የሕሱዱን الناس على ما آتاهم الله من فضله አላህ ለባሮች የሰጠውን ጸጋ ይመቀኛሉ እንደ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ። ወረፈዕና ባዕደኩም ፈውቀ ባዕድን ደረጃት አበላልቷል። አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዒልም ሰጠኸው? ፍልሚያ ከአላህ ጋር። አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ አልአደብ አሰእተ ዐላ አላህ ፊ ሑክሚሂ ኢዝ ለም ተርደ ሊማ ወሀብ። ከማን ጋር ነው ፍልሚያ? አላህ ጋር እኮ። ለምን ሰጠኸው እኮ። እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘለ። በዛ ነው ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነቱ። እንዴት ተሰጠዋለህ ለሱ? እንዴት ተሳካለት? ግጭቱ ከአላህ ጋር። ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ፣ እጁን ይሰብስብ። ሶስተኛ ከሒስድ የሚጸዳ የለም። ሐሰኑል በስሪን ጠየቋቸው፣ ሙእሚን ሒስድ ይገባል እንዴ አሏቸው። ላ አባለክ አሉት። ምን ነካህ? ይሄ ዩሱፍ ወንድሞች የነብይ ልጆች እኮ ናቸው፣ እነሱም ውስጥ ገብቷል። ታዲያ ምን እናርጋሉ? ውስጥ ሲፈጠር ፈነዋል። ኢብኑ ተይሚያ አያይዘው ይናገራል። ምንም አካል ከሒስድ አይጸዳም፣ ትንሽ ናጥ ያረጋል። ግን አሉ ኢብኑ ተይሚያ መልካም ሰዎች ያፍኑታል፣ መጥፎ ይገልጠዋል። ኮሜንት ላይ ገብቶ ይሳደባል፣ ስምህን ያጠፋል፣ ሲሕር ይሰራብሃል፣ እንደዛ ነጋዴ ሊያሰክርህ ይመጣብሃል። መጥፎ ሰዎቹ ይራመዱታል። ሌላው ሲፈጠር ዋጥ እስትግፋር ያደርጋል፣ ዱዓ ያረጋል ውስጡ እንዲወጣ። አላህ ሆይ ለሱ ሰጠኸዋል፣ ለኔም ስጠኝ፣ ለኔም ሙላልኝ ለሱ እንደሞላህለት። አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልሚያ ያደርጋል። አራተኛው ሰውየውን ተውና አላህን ጠይቀው። ወላ ተተመነው ማ ፈደለ ላሁ ቢሂ ባዕደኩም ዐላ ባዕድ። አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ፣ አላህን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል፣ ከሰጠው ዒልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብትሆኙ ከሱ የበለጠ ቁንጅና። ሒስዱን ተውት፣ የሌላውን አትመኙት፣ ወደ አላህ እጃችሁን መልሱት። ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ
ካለህ ነገር አካፍለው። አንዳንዱ እሱ ይይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣ ዘመድ፣ ጎረቤት፣ አብሮ አደግ። እሱ ዛ ጥቁሩ መኪና ላይ ያለው፣ እነዛ ደግሞ በእግራቸው እንዴት ይህስ አይገባቸው። ለዛ ነው አላህ ቁርአን ለነብዩ ኹዝ ምን አምዋልህም ሰደቃል፣ ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል። ለምን ትጦሂሩሁም፣ ታጸዳቸዋል። ሰጩን ከስስት ታጸደዋል፣ ተቀባዩን ከምቀኝነት ታጸደዋል። ካካፈልከው እኮ አላህ ያኑርልኝ ነው የሚልህ። ዘግተህ ከበላህ ግን ጥርስ ነው የሚነግሰው። አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል። አራቀዋለሁ እኮ እንዲህ ነው የምትሰሙት። ካለህ አካፍለው፣ የሂስድ አይን ትሰብራለህ። ጠርተህ አካፍለው፣ ጋብዘው፣ ሰደቃ ስጠው፣ አቋቁመው፣ ጊፍት አምጣለት። ለአንተ ዱዓ አድራጊ እሱን እንኳን ሊሐስድ እዛ በኋላ። ሁለተኛ እንዳትኮራ፣ ዘግተህ እንዳታልፍ፣ ሰርጋቸው ላይ ተገኝ፣ ስኬታማ ነኝ ብለህ እንዳትሸሽ፣ ለቅሶ እንዳትጠፋ፣ መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው፣ ያንተ ዱዓ አድራጊ እሱ። የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል። ይህን ሁሉ አርገህ ደግሞ አልፎም ይመጣል ሐሲድ አይኑ ማይሰበር፣ እሱን ዱዓህን ያዝበት። ነብዩ አለይሂ ሰላቱ ወሰላም ሁሌም አንድ ሙእሚን ጠዋት ጠዋት ቢስሚላሂ الذي لا يضر مع اسمه شيء في الارض ولا في السماء ያለ ችግር አይገጥመው። አዑዙ ቢከሊማቲ ላሂ ታማቲ ሚን ሸሪ ማ ኸለቅ፣ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ ተጠበቃለሁ ብለህ አዝካረ ሰባህ ወልመሳ አድርግ። አንተ ያኔ የብረት አጥር ውስጥ ነው ያለ። ቁል ሁወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስን ከሱብሒ በኋላና ከአሱር ወይ ከመግሪብ በኋላ ሶስት ያዝ። አንተ በትልቅ የሆነ ጥበቃ ውስጥ ነው ያለ። ያኔ የነሱ ችግር አይጎዳ። የምትገኘው ከነዚህ ጥበቃ ውስጥ ስትወጣ አይንም የሚጎዳ ምናልባት ወደፊት ቀጥታ እሱ እናነሳለን። የሂስድ ውጤት የሆነውን አይነናስ ምንለው የብዙ ህይወቶችን ያመሰቃቀለው የልብ በሽታዎችን ያከምን የምንሄድባቸው ጉዞዎች ይኖሩናል። አላሁ ሱብሓነሁ ወተዓላ ውስጣችን ከመጥፎ ነገር አላህ ያጽዳው። አንድነታችን አላህ ይጠብቀው። ለሌላው ወንድማችን መልካም ከሚያስቡት አላህ ያድርገን። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለ ልመዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين اللهم طهر قلوبنا من النفاق والرياء والسمعة والعجب والكبر اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك المعافاة في الدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.